እኔ ልንገርሽ እዚህ ፋሚሊ ውስጥ ማለት ነው እንደዚህ አይነት ወሬ ሲወራ ይሰማል። በቀደም ሃናን ምንድነው ብላ ነበረ አዲስ ምንድን ነገር መጣ ምናምን ብላ ነበር አለ ሃናንዬ ይሄ ትዳር ምጮኛ አማች አገኘ ምናምን ይሄ እንደዚህ ነገር ሲሰማ ይገናል ማለት ነው። ስሙ እንነጋገር ካልን ከወዲያ ያልተረጋገጠ ወሬ ይዘው ሲመጡ ቦታ የምትሰጡት ለምንድን ነው? አይተክባ ሰላም ነይ ግቢ፣ ኮሜንት አትጻፊ፣ ነይ ግቢ ነይ። አንድ ላስረዳሽ ወሬው መረጋገጥ አለበት። ማስረዳት ከመቸኮሏ የተነሳ እኮ ነው እያወራው ራሱ እንዴት እንዳቋረጠችኝ። ለምንድን ነው ግን እንደዚህ ምን ነው? ትልልቅ ሰዎች አይደለንም እንዴ? መቼም እንደው ከ18 ዓመት በታች ያለ አይመስለኝም እዚህ ውስጥ እሷ ያልተረጋገጠ ወሬ ያመጣችው አንደኛ የሆነ ነገር ይዞ ሲመጣ ሰው ሰከን ማለት አለበት። ለስድብ መጮህ ነው ሰላም ጊዜ ነውር አይደለም። ኧረ ስድብ ነውር ነው። እግዚአብሔርን የእውነት እንዴ በሰው ህይወት ገብተን እናስተካክላለን ብለን ጭራሽ እርስ በርሳችን በስመስላሴ ነይ ሰላም ግቢ፣ በእናትሽ ሰላም ግቢ ሰላም ያለውን ነገር አስረጃ። አንድ ጊዜ ገብተሽ አንዴ ማለትም እንደ ተማረ ሰው ወይም በጣም ምን ማለት እንደፈለግኩ የሚገባሻል ሰው። ስለዚህ ገብተሽ ያለውን ነገር በንግግር መፍታት ስላለብን ይቅርታ መባባል ካለም ይቅርታ ተባብለው መፍታት ይሻላል። ቢኮዝ እናንተ ለአንድ ሰው ለነዚህ ለሁለት ልጆች ብላችሁ ነው እንደዚህ የምንጣላው የምንባላው ብዙ ነገር የምንደራረገው። እኔ ካለ ጥፋቴ እንኳን የሚያጥፍተሻል እንኳን ቢሉኝ እንኳን ይቅርታ የምጠይቅ ልጅ ነኝ። ይቅርታ ሁሉ ጠየቅኩበትም ጊዜ አለኝ። ቢኮዝ ባልተፈጠረ ለዛም በኋላ ያደረኩት ነገር ማለት ነው። ሰው የመረዳዳት የሚባል ነገር አለ። ሚዲያ ማለት ቆይ እስቲ ይቅርታ እኔ አስገቡኝ ወሬ ለማባባስ የሚገባ ሰው የለም። እታች ሆነው የሚጽፉት በጣም ነው የሚያስጠላው። ምንድነው እንደዚህ ነገር? ማንም ሰው እዚህ ጋር የግል እንትን ያለው የለም። እሺ እኔ በበኩሌ አንድም ቀን የተለየ መስመር እንዲይዝ አስቤ አላውቅም። ለሰላም ደግሞ እኔ የምነግራት አሁንም ካልገባች አንደኛ መረጋጋት አለብሽ እህቴ፣ ሁለተኛ የመስማት ሳይሆን የማዳመጥ የሚባል ነገር አለ። ፍሪ ያለችውን በትክክል ብታዳምጪ ፍፄን እናንሳሰብ በቃ ልክ እናስገባው። በዚህ የሚቀጥሉ ከሆነ ደግሞ ወደዛ ምን እንሸጋገራለን ነው ያለችው። አለቅ ከዚያ ውጪ ዛሬ ይሄ ይሁን ብላ አላለችም። ያለው ፍፄን ብቻ ልክ መግባት አለበት። ስለዚህ አንደኛ የሰማ በትክክል ምናልባት ወይ ደግሞ እኔ ሳልኖር ተወርቶ ከሆነ እኔ እያለሁ የተወራው ይሄ ነው። እኔ ሳልኖር ተወርቶ ከሆነ ይሄንን ያልኩት ይታሽዬ ከዛ ውጭ እኔ አንሱ ብዬ መመሪያ ተሰጠው። በፍጹም ይሄው አለች እንትና ሪካርዱን አምጪውና እንተማመን። በቃ ያጠፋም ካለ ይቅርታ ነው። ምናልባት አላለችም መባባል እንችላለን። እንሄዳለን። ይሄው ቤቲ እኮ ከኛ ጋር አለች ገስት ላይ እንትናንም አስገቢያት። አሚናም ከኔ ጋር ገስት ላይ ነበር። እኔም አለው እኮ እኔ ነኝ እንደውም እኮ እኔ ነኝ አይደለም ሲናገር የነበረው አዎ ነበርኩ። ሌሎቹም አይስተካከሉም ካሉ ከዛ ውጭ ሌሎቹም አልስተካከሉም ካሉ እንሄዳለን አንድ ባንድ ብያለሁ። አላልኩትን እኮ ያልኩት ክርስቲያን ነኝ። ሌላ ቦታ ደግሞ ትክክል ነሽ፣ ትክክል ናት። ማንም ሁሉም ጥፋተኛ ናቸው የሚሉ አሉ። ለምሳሌ ሁሉም ማለት አሁን 4 ወር 5 ወር ሙሉ የተንገላታችውን ልጅም የነሱ ጫማ ውስጥ ከተዋት እሷም ስራ ብለው ስለሆነ የያዙት ሌላኛው ቦታ እኔ አሁን ይታሽዬ እኔ ማንንም ፈርቼ ሳይሆን የሰው ልጅ እኔ አላቃትም ሰላም የምትባልሽ ገብቶሻል ወላ አታቀኝም። እኔ ይሄ ሚዲያ ነው የሚያናንቀንም የሚያከባብረንም ገባሽ? ስለዚህ እኔ ደግሞ ለአንድ ለምወዳት ሴት ብዬ ወጥቼ ከማንም ጋር መጣላት አልፈልግም። እኔ እኮ ፎቶዬን ዘግዝቀው የልጄ ሳይቀር የእናቴ ሳይቀር ሲሳደቡ ተስፋ ሳልቆርጥ እስከዛሬ ስታገል የነበርኩ ልጅ ነኝ። ገብቶሻል? ሁለቱን ለማለያየት ብፈልግ እኔ ብዙ ነገርን ማውጣት እችላለሁ፣ ግን አይደለም። የሰው ልጅ ዋሽቶ ነው ሰው የሚያስታርቀው አይደል እንዴ? ዋሽተሽ ታስታርቂያለሽ። አንድ እንዲሆኑ ነው የምፈልገው። ይሄ ሁሉ አመት ይሄ ፍቅር ቀልድ አይደለም አይደል እንዴ? ብዙ ነገር እኮ እንሰማለን፣ ብዙ ነገር እናያለን፣ ግን እንዳላየን ሆነን ነው እንጂ ትላንት ደግሞ በነበረው ነገር ይሄን ስራ ያመጣው እሱ ነው። ይታሽ አይደል እንዴ? ምንድን ያልኩት እሱም ካልተቀየረ የሱን እንቀጥላለን። አሁን ግን ይሄ ልጅ ዜሮ ማስገባት አለብን ብዬ እስከ ስንት ሰዓት ድረስ ልጄን አስተኝቼ የምጮህ ተከፍሎኝ አይደለም
ወይንም ደግሞ ሰክሬ አይደለም የምገባው ወይንም ስራ ፈቶኛ አይደለም ገብቼ ምጮ ሁለቱ አንድ እንዲሆኑ እኔ እኮ ብሩኬ ተጠፋቆ ስሙን የጠራውኝ እኮ ነው የምቆጣው አይደል እንዴ በስድብ መልክ ቢሆን የምትወጁ ሰው ተሳደቢያለሽ አይደል እንዴ ተናገሪዋለሽ እንጂ ሁለቱን ዕውቀት የምፈልግ ሴት አይደለሁኝም እኔ ምን የዛኔ የእሷን እንደዛ ሲሳደቡ እንደዛ እንትን ሲሉ ለምን ገስት ላይ ገብተው ድምጻቸው ሪከርድ ተደርጎ ለምን እንደዚህ ያልሽ ለማለት ነው ዛሬ ብሩኬ ስለነካሁት እኔ ምን ለምን ሁሌ አንድ ሰው እኔ ብቻ ነኝ ወዳጅ ማለት የለበትም ገብቶሻል የውስጥን ፈጣሪ ነው የሚያውቀው እኔ ዛሬ ስላየዋት ራሱ እንዴት ደስተኛ ነው ሁለቱ ብቻ ስለመጡ እንዴት ደስተኛ እንደሆንኩኝ ፍርዬ አንድ ነገር አለ ትክክል ነሽ በቃ ተረጋጊኝ እናትሽ በቃ ተረጋጊኝ እናትሽ ነገር ሚሚያ የማያውቅሽ ሰው ሲናገርሽ ያበሳጫል አያውቅኝም የትኖር የትሁን አላውቃትም ገብቶሻል ግን መጀመሪያ ገብተሽ ሰላምታ ጠይቀሽ ሰላም ነው ወይ ፍርዬ አንድ ጥያቄ ልጠይቅሽ ሰላም ነው ወይ